ነገ የሆነ ነገር ወርዶብኝ አይደለም ይቀይረኝ በእናንተ በሚኖረው በዚያ መንፈስ ነው የሚለው ኦሬዲ ድዌል አድርጓል በእናንተ በሚኖረው በመንፈሱ ያው መንፈስ እየኖረ አብሮ እየኖረ ነው የሚቀይረህ ልክ ታይሚንጉ ሲደርስ ውስጥ ለውጦታል ድኛለው ፕሬዝ ጋር የምትለው ሰውዬ ቀይር ይላል ይሄ ፊዚካሊ አፌክት ያደርገዋል ተስፋ እንደሌላቸው ሰዎች አይደለንም በእኛ ውስጥ ቦርናጌን እንድንሆን ያደረገን ያ ኢየሱስን ከሞት ያስነሳ መንፈስ ሰውነታችንንም ቀይሮ ለዘላለም ያከብረናል መንፈስ ቅዱስ በአማኞች ውስጥ የተቀመጠበት አንዱ ምክንያት ጌታ ኢየሱስ ክርስቶስ ተመልሶ እስከሚመጣ ድረስ ጠብቆ ሊይዘን ነው ለጌታ ኢየሱስ ክርስቶስ ተመልሶ ሲመጣ እስከ ደመና ይዞን የሚሄደው እኮ መንፈስ ቅዱስ ነው ይሄ መንፈስ ቅዱስ ወደ ኢየሱስ መቃብር መጣና ኢየሱስን በአንድ ጊዜ 6 ነገር አደረገው አንደኛ ከሞት አስነሳው ሁለተኛ በቀኙ አስቀመጠው ሶስተኛ ከስም በላይ ስም ሰጠው አራተኛ መልካም ክፉ በሆኑ መዋቅሮች ላይ ሾመው አምስተኛ ሁሉን ከእግሩ በታች ያስገዛለት ስድስተኛ የቤተ ክርስቲያን ራስ አደረገው ክብር ለኢየሱስ ይሁን ያለ መንፈስ ቅዱስ ኃይል የኢየሱስ ክርስቶስ ምስክር መሆን አትችሉም ኢየሱስ ክርስቶስ ጌታ እንደሆነ በአፍ የምትመሰክረው መንፈስ ቅዱስ በላይ ላይ ሲወርድ ነው ጌታ ኢየሱስ ክርስቶስ ምንድነው ያለው እኔ እሄዳለሁ አለ ኃይልን ሳትቀበሉ ከኢየሩሳሌም ከተማ እንዳትወጡ ምስክሮቼ ትሆናላችሁ ለመንፈስ ቅዱስ በእናንተ ላይ ሲወርድ ነው መንፈስ ቅዱስ በላይ ላይ ካልወረደብህ የክርስቶስ ምስክር መሆን አትችልም መንፈስ ቅዱስ በላይ ላይ ከወረደብህ ደግሞ ከኢየሱስ ውጪ ሌላ ነገር አትመሰክርም ምልክቱ ነው መንፈስ ቅዱስ ከወረደብህ ሁሌ ወሬ ኢየሱስ አካባቢ ነው የምትሆነው ለምን መንፈስ ቅዱስ ሲመጣ እኔን ያከብረኛል አለኮ ኢየሱስ እናንተን ያከብራቸዋል የሚል አላገኘሁም እኔን ያከብረኛል ከወረደብኝ ምልክቱ ጮክ ብዬ መጸለይ ብቻ ሳይሆን የተለያዩ ጸጋ ስጦታዎችን መጠቀም ብቻ ሳይሆን የክርስቶስ ምስክር ያደርጋል ቆሞ ሞቼ ነበር ማለት የሚችለው ኢየሱስ ብቻ ነው ማንም እስከሚሞት ነው የሚያወራው በጣም ጥሩ ሆኖ የሚያገለግለው እስኪሞት ነው ከዛ ሲሆነ ቀን ጥሩ ነበር ወደ ጌታ ሄደ ትለዋል ኢየሱስስ ሞትን ታሪክ አርጎት ከሞት ኋላ ቆመና ሞቼ ነበር ትዚላ አይልም ማንም የመጨረሻው የእግዚአብሔር ኃይል ታየ እግዚአብሔር አለው የተባለው ኃይል ይሄ ነው ከዚህ የሚበልጥ ለዘላለም አይኖርም ከዚህ በኋላ ባይዘው የሚመጣውን ነገር በሙሉ የሚሰራው በዚህ ኃይል ነው ስሙኝ ምንድነው ያለው ጳውሎስ ኢየሱስ ክርስቶስን ከሞት ባስነሳበት በመንፈሱ ይሄንን የሚያደርገው ሁሉም ባስገዛበት ኃይል ነው ይላል ድንገት ቀይር አይደለም የምንለው ባይዘው የሚለውጠን ኃይል አለ ጳውሎስ ዝም ብለን የሆነ ድንገት አይደለም እንቀየረው ኃይል አለ ጌታ ኢየሱስ ክርስቶስ ከሞት ተነስቶ ሁሉ የተገዛበት ኃይል አለ በዛ ኃይል ውስጣችሁን አድኖ መንፈሳችሁ ብቻ ቦርናጌን ሆኖ አይቀርም እዚህ ድረስ ይመጣል አለ ሰዎቹ ሲስተም ነው ፋይት የሚያደርጉት እኮ መጽሐፍ ቅዱስ ያሉ ሰዎች ጳውሎስ ቄሳር አይደለም ጠላቱ ከቄሳር ጀርባ የሚሰራ መንፈስ አለ ስለዚህ ሰውየውን አግኝቶ ወንጌል የሚሰብከው ሰውየው ከዳነ ገንዘብ አድርጎ ቸርች ወንጌላዊ ያደርገዋል ንጉሠ ነገሥቱን ሰውየው ካልዳነ ከጀርባ ያለውን ስፒሪት ግን ጳውሎስ ግዴታ ይጥለዋል ሃይራርኪ ነው የሚያፈርሱት በጣም መረዳታችን መጨመር አለበት ከሰው ለሰው ውጡ ስፒሪቹዋል ኮነ መጽሐፍ ምንድነው የሚለው መጽሐፍ ነው ውጊያችን ከስጋና ደም ጋር አይደለም ቃል በቃል መንፈሳዊ ውጊያ እኮ አስተምራለሁ 18 ከስጋና ደም ጋር አይደለም ማለት ስጋና ደም ጋር አይደለም ነው በቃ ክሊርሊ ቃሉ እኔ ደግሞ መጽሐፍ ቅዱስን በቁም ከሚያነቡ ሰዎች መሃል ላይ ሊትራል ነው ማምነው መጽሐፍ ቅዱስ የሚለውን ቀጥታ ነው ማምነው እኔ ከዛ በኋላ ነው ከመጽሐፍ ቅዱስ ወጥቼ እኔ ሰፈር ምን ማለት ነው ብለው እንጂ መጽሐፍ ውስጥ እኔ አላዛምድም እንደ በጥሬው ነው ቀጥታ ካነበባችሁት ኃይሉ ትልቅ ነው እኔ ቤት አርጌው ካነበብኩት ነው የሚያንስብኝ የኔ ችግር መጽሐፉ ላይ ካለው ያንሳላ በእኔው ከገባውኝ ያንሳል በመጽሐፉ ከጀመርከው ዞሮ ሁሉ አፈልገው የሚያንተን ጳውሎስ ፋይት የሚያረጋው ከንቱኑ ጀርባ አለ ያቀዋል እመጣለሁ የሚለው ግለሰቦቹን ፈልጎ አይደለም በቃ ከጀርባቸው ያለውን እንመታዋለን ሰዎቹን ገንዘብ እናረጋለን እና ለዚህ ቸርች የአዲስ ኪዳናችን
ዶክትሪናል ቡክ የምንለው ሮሜ ነው። ባይዘው የአስተምህሮ መጽሐፍ የአዲስ ኪዳን የመጀመሪያ የደህንነት ትምህርት ብለን የምናስተምረውን ትምህርት ኦልሞስት ሙሉን ድራይቭ ያደረግነው ከሮሜ መጽሐፍ ነው። የክርስትና የመጀመሪያ ከምንለው ጀምሮ በጣም በስሎ ሰው ሙክክ እስኪል ድረስ ያለው የመጨረሻው ትምህርት ያለው እዚህ ውስጥ ነው። ሙሉ ፓኬጅ ነው። የአዲስ ኪዳን የአስተምህሮ መጽሐፍ ነው። ለዚች ቸርች ጳውሎስ ለማያውቃት ቸርች የጻፈው አንድ በጣም የምወደው ጥቅስ አለ እዚህ ላይ። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር ደግሞስ እግዚአብሔር ከሙታን እንዳስነሳው በልብ ብታምን፣ ቃል በቃል የሚያወራው ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትሞታለህ፣ ትድናለህ። የዘላለም ጥፋት ነው ትድናለህ። ክሊርሊ ሮም ከተማ ቆመ ኢየሱስ ጌታ ነው ብትል ትገደላለህ። ጳውሎስስ ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ለማን ነው የሚለው? ለሮም። ኤፌሶን ኢየሱስ ጌታ ነው ብሎ እኮ ነው ያሮሮጡት። ሮምስ ዋናው ንጉስ ይኸውልህ ፍርድ ቤት ይዞ አይሄድም። የሮም ወታደር መንገድ ላይ ይገለሃል። ኢየሱስ ጌታ ነው ብትል ለምን ገደልከው? ከቄሳር ውጭ አምላክ አለ እያለኝ ነው። ጥሩ አድርገሃል ነው የሚለው ጳውሎስ። እዛ ከተማ ኢየሱስ ክርስቶስ ጌታ ነው ብለህ በአፍህ እንደው በጣም በትህትና አዲስ አበባ ነው እናንተ አይዟችሁ አትፍሩ፣ ኢየሱስ ጌታ ነው ብትል ጴንጤ ነው የሚሉ ግን ይበሉ እስቲ ጎናቸው ያለው ሰው ኢየሱስ ክርስቶስ ጌታ እንደሆነ በአፍህ መስክር በሉት። ጨምራችሁ እግዚአብሔር ከሞት እንዳስነሳው በልብህ እመን በሉት። ይሄ የሮም ከተማ ቸርች ቲም ነው። አሰባችኋል? ይሄ ደብዳቤ ሲነበብ እየሰሙ እያለ ስለ ጽድቅ ከ9 በላይ በጣም መሰረታዊ ትምህርቶች ያነሳል። ዋው ይገርማል። የጳውሎስ እውቀት እንዴት አስደናቂ ሰው ነው ብለው ልክ ምዕራፍ 9 አካባቢ ነው የሚላት ይችል ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሞት እንዳስነሳው በልብ ብታምን ትድናለህ ሲል አይ ቲንክ የተወሰነ ሰው ከቸርች ወደ ቤት ሄደ። ይሄ ሰው መቃብራቸው በር ላይ ቆሞ ነው እየገፈተራቸው ያለው። ወደ መቃብራቸው ሊያስጨርሰን ነው ይሉት። ቀጥሎስ እየመጣው ነው ይላል። ላያችሁን አፍቃለሁ ብሎ አይ ቲንክ ይሄን ደብዳቤ የሚጽፈው 53 ዓመተ ምህረት ክንክራኦስ የሚባል ቦታ ላይ ሆኖ ነው የሚጽፈው። ጌታ ይባረክ። ይሄ ጸጉሩን ተላጭቶ ስለታለብኝ የለበት ሰፈር ማለት ምንም እንደዚህ አይነት ነገር እኮ አይቆጥርም። ለመስበክ ፈልጎ ነው ይላል። ወረድ ብሎ ጸጉሩን ተላጭ ይሄ ሰውዬ ሲሉት ጸጉሩን ተላጭ። መጥቶ ሊሰብከን ነው ሲሉት ጸጉሩን ሙልጭ አድርጎ ተላጨና ቁጭ አለ። ምን ነው ሲሉት ስለታለብኝ አለ። ወደ ይሁዲነት ተመለሰ እንዴ ሲሉ ወረድ ብሎ ጳውሎስን መስበክ ፈልጎ ነበር ይላል። ወጣለና ሰበከም ይላል። ቀጥሎ ጸጉሩን ሰውቶ ማለት የምትንከባከቡትን ጸጉር ሙልጭ አድርጎት ጌታ ይባረክ። እና የጻፈው ለሮም ቸርች የጻፈው እሱን ነው። አይ ቲንክ ከቆሮንቶስ ወጣ ብላናት ክንክራኦስ እዛ ሆኖ ይሄን ደብዳቤ ጽፏል። በመሰረቱ ለቆሮንቶሶችም የጻፈው ከዛ ነው ተብሎ ነው የሚታመነው። የነሱ 55 እና 56 ኤዲ ላይ ነው አንደኛና ሁለተኛ ነው የጻፈው ማለት ነው። ጌታ የተባረከ ይሁን። ስለ መንፈስ ቅዱስ ማወቅ አለባት እቺ ቸርች። ያለ መንፈስ ቅዱስ ኃይል የኢየሱስ ክርስቶስ ምስክር መሆን አትችሉ። ኢየሱስ ክርስቶስ ጌታ እንደሆነ በአፍ የምትመሰክረው መንፈስ ቅዱስ በላይ ላይ ሲወርድ ነው። ጌታ ኢየሱስ ክርስቶስ ምንድነው ያለው? እኔ እሄዳለሁ አለ። ኃይልን ሳትቀበሉ ከኢየሩሳሌም ከተማ እንዳትወጡ። ኃይልን በምትቀበሉበት ጊዜ መንፈስ ቅዱስ በእናንተ ላይ ይወርዳል። ኃይልን ተቀበሉ። ያኔ ኢየሩሳሌም፣ ይሁዳ፣ ሰማሪያ አለና እስከ ምድር ዳር ማለት መጽሐፍ ቅዱሳችን ዴስቲኔሽኑን ያደረገው ሮም ነው። ሐዋርያ ሥራ የሚዘጋው ማለት ነው ሮም ነው። ደብዳቤዎቹ በሙሉ ተሰብስበው ሐዋርያ ሥራ ውስጥ ይመጣሉ። ስለዚህ የሐዋርያ ሥራ ምዕራፍ 28 ሮም ከተማ ነው የሚገባው። የጳውሎስ የመጨረሻ ዘመን ሁለተኛ ጢሞቴዎስም ሮም ውስጥ ነው 65 ኤዲ። እስከ ምድር ዳር ያላቸው ጌታ ኢየሱስ ክርስቶስ የፕሮብሌሙ የምናምኑ መነሻ ሲሆን እስከ ሮም ማለት ነው። ኢየሱስ ምስክሮቼ ትሆናላችሁ አለ። መንፈስ ቅዱስ በእናንተ ላይ ሲወርድ ነው። መንፈስ ቅዱስ በላይ ላይ ካልወረደብህ የክርስቶስ ምስክር መሆን አትችልም። መንፈስ ቅዱስ በላይ ላይ ከወረደብህ ደግሞ ከኢየሱስ ውጪ ሌላ ነገር አትመሰክርም። ምልክቱ ነው። መንፈስ ቅዱስ ከወረደብህ ሁሌ ወሬ ኢየሱስ አካባቢ ነው የምትሆነው። ለምን? መንፈስ ቅዱስ ሲመጣ እኔን ያከብረኛል አለ እኮ ኢየሱስ።
እናንተን ያከብራችኋል የሚል አላገኘሁም። እኔን ያከብረኛል። ከወረደብኝ ምልክቱ ጮክ ብዬ መጸለይ ብቻ ሳይሆን የተለያዩ ጸጋ ስጦታዎችን መጠቀሜ ብቻ ሳይሆን የክርስቶስ ምስክር ያደርጋል። አሜን ነው። መንፈስ ቅዱስ እግዚአብሔር ከሙታን እንዳስነሳው በልብህም ደግሞ ይህንን ማህተም የሚያደርገው መንፈስ ቅዱስ ነው። ኢየሱስ ክርስቶስ ያድናል የምትልበት ብቻ ሳይሆን ኢየሱስ ከሞት ተነስቷል የሚለውን በውስጥ ሕያው የሚያደርገው መንፈስ ቅዱስ ነው። ይህንን እውነት ነው ጳውሎስ ሮሜ 8:11 ላይ የሚያስቀምጠው። ሮሜ 8:11 ከቁጥር 9 ጀምሮ ያለውን አሁን ብዙ ለመናገር ጊዜው ስለማይፈቅድልኝ ቁጥር 11 ላይ ብቻ ኢየሱስን ከሙታን ያስነሳው የእርሱ መንፈስ አይደል? ኢየሱስን ከሙታን ያስነሳው የእርሱ መንፈስ። ጨርሱልኝ እስቲ። እሺ ሶስት ነገር ነው አይደል? ሶስት አካላት ናቸው አይደል? ኢየሱስን ከሞት ያስነሳው አለ፣ ኢየሱስ አለ፣ መንፈሱ ደግሞ አለ። ትሪኒቲ ነው አይደል? ጳውሎስ እያወራ ያለው እኮ ስለ ሥላሴ ነው እያወራ ያለው። ኢየሱስ ክርስቶስን ከሞት ያስነሳው አብ ነው። ከሞት የተነሳው ጌታችን ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስን ከሞት ያስነሳበት ደግሞ መንፈሱ ነው። አፍተር ኦል ክሩሲፊክሽንም ላይ ትሪኒቲ ነው ተናግሬ ያለው። ከዚህ በፊት አስተምሬ ያለው ክሮስም ላይ ሥላሴ ነበር ብዬ ተናግሬ ያለው አይደል? አብ ወልድ መንፈስ ቅዱስ ተሳትፈዋል። ኢየሱስ ፊት ለፊታችን ላይ በምናየው አይነት መንገድ መስቀል ላይ ስለተሰቀለ እንጂ አብም አለ መንፈስ ቅዱስም ነበር፣ በዘላለም መንፈስ ራሱን ሰጠ ስለሚል ዕብራውያን 9:14 ላይ። ስለዚህ አክቲቭ ነበር ሆሊ ስፒሪትም። ስለዚህ ሪዘሬክሽን ትንሣኤም ላይ ደግሞ ይኸው የሚያስቀምጥልን ጳውሎስ በቁጥር 11 ላይ የሚያስቀምጥልን ይሄን ነው። በዋናነት ግን መንፈስ ቅዱስ በጣም አክቲቭ ነው ሪዘሬክሽን ላይ። እግዚአብሔር ይሄንን ያከናወነው አብ ይሄንን ያከናወነው በመንፈስ ቅዱስ አማካኝነት። ኢየሱስ ክርስቶስን ከሞት ያስነሳው እርሱ አብ። ዋው! ኢየሱስ ክርስቶስን ከሞት ያስነሳው እርሱ። ጮክ በሉና ኢየሱስ ከሞት ተነስቷል በሉ እስቲ። ኢየሱስ ከሞት ተነስቷል። የለም የተነሳ ኢየሱስ ብቻ ነው። ማንም ከሞት ተነስቶ አያውቅም። ኢየሱስ ብቻ ነው የተነሳው። በሙሉ ሞተዋል። የተነሱትም ተመልሰው ሞተዋል። ሪዘሬክሽን የኢየሱስ ብቻ ነው። የሌላው ምንድነው? ሪሲሲቴሽን ነው። ይሄ መቀስቀስ ነው፣ መነሳት አይደለም። ሳይጨርሱ እንቅልፍ ላይ ነበሩ፣ ተነስ ብሎ ብድግ አሉ። ሲጨርሱ ሞቱ። ተኝቶ ነበር፣ ሞቱ። ኢየሱስስ ከሞት ተነስቶ ብቻ እኮ አይደለም አሸንፎ ነው የወጣው። ሌላው በሙሉ ስላልጨረሰ ነው የተነሳው። ኢየሱስ ድል አድርጎ ነው የተነሳው። ላለመሞት የተነሳ ኢየሱስ ብቻ ነው። ቆሞ ሞቼ ነበር ማለት የሚችለው ኢየሱስ ብቻ ነው። ማንም እስከሚሞት ነው የሚያወራው። በጣም ጥሩ ሆኖ የሚያገለግለው እስኪሞት ነው። ከዛ ሲሆን ቀን ጥሩ ነበር ወደ ጌታ ሄደ ትለዋል። ኢየሱስስ ሞትን ታሪክ አድርጎት ከሞት ኋላ ቆመና ሞቼ ነበር ትዝ ይላል አይልም ማንም። አዎ ሲል ከዘላለም እስከ ዘላለም ሕያው ነኝ። ቀጥሎስ የሞትና የሲኦል መክፈቻ እጄ ላይ ያላል። ይኸውላችሁ ትንሣኤው የተከናወነው ይህንንም ኃይልና ክብር የተጎናጸፈው በመንፈስ ቅዱስ ኃይል። ጳውሎስ እየነገረን ያለው ይሄንን ነው። እግዚአብሔር ጌታ ኢየሱስ ክርስቶስን ከሞት ያስነሳው በእግዚአብሔር መንፈስ ቅዱስ አማካኝነት ነው። እግዚአብሔር መንፈስ ቅዱስ ኢየሱስ ክርስቶስን ቀሰቀሰው። ደጋግማችሁ የምትሏት አንድ ክፍል አለች አይደል? ኤፌሶን ምዕራፍ 1 ቁጥር 19 እና 20 ኤፌሶን ምዕራፍ 1 ቁጥር 19 እና 20 ላይ በጣም ደጋግመን የምንላት ክፍል አለች አይደል? እኔ አሁን ክፍሉን ቃል በቃል አልበለው፣ ግን እግዚአብሔር አብ መንፈስ ቅዱስን ወደ ኢየሱስ መቃብር ሲልከው የትንሣኤ ኃይል ተብሎ የተጠቀሰው እሱ ስለሆነ ሲልከው ጌታ ኢየሱስ ክርስቶስን በአንዴ 6 ነገር አደረገው አይደል? በአንዴ
ይሄ መንፈስ ቅዱስ ወደ ኢየሱስ መቃብር መጣና ኢየሱስን በአንድ ጊዜ 6 ነገር አደረገው። አንደኛ ከሞት አስነሳው፣ ሁለተኛ በቀኙ አስቀመጠው፣ ሶስተኛ ከስም በላይ ስም ሰጠው፣ አራተኛ መልካም ክፉ በሆኑ መዋቅሮች ላይ ሾመው፣ አምስተኛ ሁሉን ከእግሩ በታች ያስገዛለት፣ ስድስተኛ የቤተ ክርስቲያን ራስ አደረገው። ክብር ለኢየሱስ ይሁን። መጽሐፍ ሲናገር እግዚአብሔርም ይህንን ባደረገ ጊዜ የብርታቱ ጉልበት ታይቷል ይላል። የእግዚአብሔር የመጨረሻ ኃይል የታየው ጥላሁንን በእናቱ ሆድ ውስጥ እግርና እጁን ሲገጣጠም አይደለም፣ ኢየሱስን ከሞት ሲያስነሳ ነው። መፍጠሩ ላይ አይደለም የታየው። ሰማይን ያለ ካስማ ምድርን ያለ ምንድን ነው ያለ ማማን አቆመ። አስገራሚ ነው በእውነት ሰማይ ያለ ድጋፍ መቆሙ። በስመ አብ እንዲሁ የኢየሱስ ትንሣኤ መጥቶ እኮ ነው ያቀለለብን እንጂ በጣም እኮ አሁን ሰውነትህን ዝም ብለህ ሜታቦሊክ ሲስተምን ብታየው ኩላሊት እዚህ ጋር መቀመጡ አጋጣሚ አይደለም። የሁሉም ሰው አንድ አይነት ሆኖ በጣም እኮ ይገርማል። ትንሣኤ መጥቶ እኮ ነው እኮ እግዚአብሔር ዝም ብሎ አፈር ክምር ሲያደርግ ቦታ ያስይዛል። ሪዘሬክሽን ላይ ግን እግዚአብሔር ዝም ብሎ አይደለም ያረጋት። የመጨረሻው የእግዚአብሔር ኃይል ታየ። እግዚአብሔር አለው የተባለው ኃይል ይሄ ነው። ከዚህ የሚበልጥ ለዘላለም አይኖርም። ከዚህ በኋላ ባይዘው የሚመጣውን ነገር በሙሉ የሚሰራው በዚህ ኃይል ነው። ስሙኝ፣ ምንድን ነው ያለው ጳውሎስ? ኢየሱስ ክርስቶስን ከሞት ባስነሳበት በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል ማለት አሁን አይደለም እያወራ ያለው ጳውሎስ። የትንሣኤ ቀን ነው እያወራ ያለው። የተዋረደው አካላችን የክርስቶስን ክቡር ሥጋ መስሎ ለዘላለም የምንነጠቅበትን ቀን ነው የሚያወራው ጳውሎስ። እሱን እግዚአብሔር የሚሰራው ኢየሱስን ከሞት ባስነሳበት መንፈስ ነው። ከዚህ የሚበልጥ ነገር መቼም አይገለጥም። የመጨረሻው ኃይል ተገልጧል። ይቀራል ብለን የምንጠብቀው ሪዘሬክሽን በመንፈስ ቅዱስ ነው የሚከናወነው፣ በተገለጠው ኃይል ነው የሚከናወነው። አሁን በሕይወታችሁ ላይ ያለው ብቻ ሳይሆን የሚመጣውም የሚሰራው። ወደ ክርስትና ሙላት የምንገባው በዚህ በመንፈስ ቅዱስ ኃይል ብቻ ነው። አንድ በጣም የሚያስደንቅ ቃል አለ። ፊልጵስዩስ ምዕራፍ 3 የመጨረሻው ቁጥር ምንድነው የሚለው? ቁጥር 20 ጀምሮ እኛ ግን አገራችን ከዚያ የሚመጣውን አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን ይላቸዋል ቅዱሳኑ። ከዚያ ቁጥር 21 እንዲህ ይላል፣ እርሱም ሁሉን ለራሱ ባስገዛበት ኃይል ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል። አትገርምም? እቺ ቁጥር ብቻዋን እቺ ቁጥር ብቻ ብትኖር ባይዘው ሰው የዘላለም ሕይወት ያገኛል። እርሱም ይላል ሁሉን ለራሱ ባስገዛበት ኃይል። ለጌታ ለኢየሱስ ክርስቶስ ሁሉም የተገዛው በመንፈስ ቅዱስ ኃይል ነው። ክቡር ሥጋውን እንዲመስል ጌታ ኢየሱስ ክርስቶስ በሰማይ ለብሶት አሁን ያለውን ሥጋ ማለት ነው። ጌታ ኢየሱስ ክርስቶስ አሁን በአባቱ ቀኝ ለብሶ የተቀመጠውን አካል ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን በእውነት በጣም ትክክል ናችሁ። በጣም ንጹህ በቃ ተስተካክላችሁ መስታወት አይታችሁ ነው የመጣችሁት። ይገርማችኋል። የተዋረደ ሥጋ ይለዋል። በጣም ነው የሚያምረው ሁሉ ነገራችሁ፣ ግን የተዋረደ ነው ይሉ። ምንም ማድረግ አንችልም። መዋረዱን ለማየት 70 ዓመት ላይ መገናኘት አይጠበቅብንም። ቀድሞ ማወቅ ነው። ከዛሬ 40 ዓመት በኋላ ቸርች መጨባበጥ የለብንም። ምርኩዝ ይዛችሁ እንደዚህ ብለን ይገርመሃል የዛሬ 60 ዓመት ጌታን ሳገኝ መባባል የለብንም። እወቁ፣ የተዋረደ ነው። ጣሉት እያልኳችሁ አይደለም፣ ተንከባከቡት። 70 ዓመት ቢሆን በስነ ስርዓት ያገልግል። ግን ክቡር የሚባል መጥቶ ነው ይሄንን የተዋረደ ያስባለው። የከበረው ሳይመጣ እኮ የተዋረደ እኮ አልተባለም። ይሄ የከበረ አካል መጣ፣ የተዋረደ ነው አለው ጳውሎስ። ይሄንን የሚያደርገው ሁሉም ባስገዛበት ኃይል ነው ይላል። ድንገት ቀይር አይደለም የምንለው። ባይዘው የሚለውጠን ኃይል አለ አለ ጳውሎስ።
ዝም ብለን የሆነ ድንገት አይደለም እንቀየረው። ኃይል አለ። ጌታ ኢየሱስ ክርስቶስ ከሞት ተነስቶ ሁሉ የተገዛበት ኃይል አለ። በዛ ኃይል ውስጣችሁን አድኖ መንፈሳችሁ ብቻ ቦርናጌን ሆኖ አይቀርም፣ እዚህ ድረስ ይመጣል አለ። ይሄ ተለውጦ ክብሩን የክርስቶስን አካል ኢየሱስ በአብ ቀኝ ያለበትን ምን ማለት መሰላችሁ? በእግዚአብሔር ክብር ፊት መቆም የሚችል አካል ማለት ነው። ይሄ አይችልም። በእግዚአብሔር ክብር ፊት ብትጠጋ ይጠፋል። ያኛው አካል አሁን ኢየሱስ በአብ ቀኝ ያለበት አካል ነው። ደሱ አይነት አካል ከፊት ተዘጋጅቷል። በእውነት ነው የምላችሁ፣ ተስፋ እንደሌላቸው ሰዎች አይደለንም። በእኛ ውስጥ ቦርናጌን እንድንሆን ያደረገን ያ ኢየሱስን ከሞት ያስነሳ መንፈስ ሰውነታችንንም ቀይሮ ለዘላለም ያከብረናል። መንፈስ ቅዱስ በአማኞች ውስጥ የተቀመጠበት አንዱ ምክንያት ጌታ ኢየሱስ ክርስቶስ ተመልሶ እስከሚመጣ ድረስ ጠብቆ ሊይዘን ነው። ለጌታ ኢየሱስ ክርስቶስ ተመልሶ ሲመጣ እስከ ደመና ይዞን የሚሄደው እኮ መንፈስ ቅዱስ ነው። ንጥቀት የሚከናወነው እኮ በመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ነው ይሄን ግራቪቲ ሰብሮ ይዞ የሚወጣው። እኛማ ብንዘል እዚህ ጋር ነን። ጥሩ ዘላይ እኔ ኦሎምፒክ ላይ ያዩት 14 ሜትር ይዘላል። 14 ሜትር እኮ እዚሁ ነው፣ የትም እኮ አትሄድም። መንፈስ ቅዱስ ሲቀይርህ መሬት ሴንስ አታረግህም፣ ግራቪቲ ሴንስ አያረገውም። አካሉ ሰማያዊ ነው። አየህ፣ መያዝ አይደለም እኮ ሴንስ አያረገውም። ስለዚህ ያልተለወጡትን በሙሉ ይዞ ያስቀራል። ታውቃለህ አይደል? መሬት ላይ ክርስቲያኖች ብቻ ነን የምንሄደው። አትፍሩኝ። ሌላ የዘላለም ሕይወት የሚሰጥ እምነት የለም። እንዴ ቸርች አይደል ያለሁት? እንዴ እኔ እኮ የምናገርበት ቦታ እኮ ይሄ ነው፣ ሌላ ቦታ እኮ የለም። እንዴ ምን አስባችሁ ነው የመጣችሁት? መሬት ላይ ይሳካላችኋል፣ ግን ዋናው ጉዳይ እንዴ መሄዳችን ነው። ያ ከሌለ እኮ ከንቱ ነው። እንዴ ምንም እኮ አንሰራም እኮ መጨባበጣችን። ያ ስላለ እኮ ነው ተዋደን እንደ አንድ ሀገር አለን፣ ባላገሮች ነን የምንለው። እንነጠቃለን። ይሄ የተዋረደው አካል ተለውጦ የክርስቶስ ኢየሱስን ክቡር አካል መስሎ በመንፈስ ቅዱስ ኃይል ተቀይረን ትክክለኛው ትራንስፎርም አካላችን ያደርጋል። ሰው ሁሉ እያየን ማለት ነው። በጌታ ካልሆነ ሰው ጋር ቆመ እያወራ ከሆነ በቅጽበት አይን መንፈስ ቅዱስ ቀይሮ ካጠገቡ ትሄዳል። ከግብፅ ወደ ከነዓን ሲወጡ አንዳንድ ግብፃውያን አብረው ወጥተዋል። ሰማይ አይቻልም። እግርህን ይዞ አይ የለም እንደዚህ። ያኛው ጂኦግራፊካሊ እንትን ነው አይደል? ቀይ ባህርን አቋርጠ ምናምን አድርገ የሆነ ሰፈር ነው የምትሄደው። ይሄ ስፌር ነው የምትቀይረው። ዳይሜንሽኑ ሌላ ነው። መንፈሳዊ ዓለም ነው የምንገባው። ለዘላለም ነው የምንኖረው። ይሄ የሚከናወነው በመንፈስ ቅዱስ ነው። ይሄ መንፈስ ከላይ የሚመጣ አይደለም፣ እናንተ ውስጥ አለ። አሁን ኦሬዲ እርግጠኛ ነኝ እኔ ውስጥ አለ መንፈስ ቅዱስ። ክብር ለኢየሱስ ይሁን። ነገ የሆነ ነገር ወርዶብኝ አይደለም ይቀይረኝ፣ በእናንተ በሚኖረው በዚያ መንፈስ ነው የሚለው። ኦሬዲ ድዌል አድርጓል። በእናንተ በሚኖረው በመንፈሱ ያው መንፈስ እየኖረ አብሮ እየኖረ ነው የሚቀይርህ። ልክ ታይሚንጉ ሲደርስ ውስጥ ለውጦታል። ድኛለሁ ፕሬዝ ጋር የምትለው ሰውዬ ቅይር ይላል። ይሄ ፊዚካሊ አፌክት ያደርገዋል። ያ ቀን በእውነት ነው የምላችሁ ታላቅ ቀን፣ ክቡር ቀን፣ ሰማይና ምድር የሚለያዩበት ቀን። መንፈስ ቅዱስ እኛን ይዞ ከምድር ፎርጉድ ይሄዳል። ባይዘው አጥፊው የማይለቀቀው መንፈስ ቅዱስ በእኛ አድሮ ስላለን ነው። ታውቃላችሁ አይደል? ከልካይ የተባለው መንፈስ ቅዱስ እኮ በቤተ ክርስቲያን አድሮ ነው። አሁን አውሬው እንደ ልቡ ሊወጣ ይልና ከልካይ አለ። ቸርች አለች። የዛን ቀን ቸርች ትሄዳለች። ለሚቀሩት እኔ እኮ ወንጌል እንስበክ እምላችሁ እኮ እሱን ነው። ሰው እንዴት ከሰይጣን ጋር ፊት ለፊት ቁጭ ይላል? አስበዋል? ሰይጣን ከልካይ መንፈስ ቅዱስ እያለ እንኳን እዩት እንዴት ችግር እንደሆነ።
ቸርች ሆሊ ስፒሪት ሄዶ አጽናኝ በሌለበት ምን በሌለበት አስባችሁታል? ኢቭል ዲስትራክቲቭ እኮ ነው ሰይጣን። መገመት አይቻልም እኮ እንዴት እንደሚያጠፋት፣ የሰዎችን ህይወት እንዴት እንደሚያደርግ። መፍትሄው ወንጌል ብቻ ነው። መዳኛው በክርስቶስ ማመን ነው፣ በመንፈስ ቅዱስ መያዝ። እስቲ አሜን በሏ። ኮናቻው ሰው በመንፈስ ቅዱስ ተጠመቅ በሉት። ንገሩት በደም ነቅነቅ አርጋችሁት። ንጥቀት በመንፈስ ቅዱስ ነው በሉት። ንጥቀት የሚነጥቅ መንፈስ ቅዱስ ነው፣ የሚወስድ እሱ ነው በሉት። ቼክ አርግ። በእውነት ቸርች መመላለስ ብቻ ዋስትና አይደለም። ሆሊ ስፒሪት ባፕታይዝድ መሆን አለባችሁ። ባፕታይዝድ በጣም ጥሩ መዝሙር ዘምረን፣ በጣም ጥሩ ስብከት ሰምተን፣ በጣም ዲሲፕሊን ሆነን መንፈስ ቅዱስ ግን በእኛ ውስጥ ቦርን አጌን ከሆናችሁ አለ። እርግጠኛ ሁኑ። ግዴታ የሆነ ነገር እስክትናገሩ አትጠብቁ። መንፈስ ቅዱስ ሊሰጣችሁ የወደደ ቀን ስጦታዎች ይሰጣችኋል። በልሳን መናገር፣ የተለያየ ነገር የሆነ ቀን ይሰጣችኋል። በጌታ ከሆናችሁ ግን በጌታ የሆነ ሰው መንፈስ ቅዱስ በውስጡ አለ። እስቲ አሜን በሏ። በጌታ የሆነ ሰው መንፈስ ቅዱስ በውስጡ አለ። ክብር ለኢየሱስ ይሁን። በጌታ ሰው ከሆነ መንፈስ ቅዱስ በውስጡ አለ። በተተናገሩ ሰው በጌታ ነው ይበሉት። ንገሩት፣ በጌታ ነህ ከሆነ ሆሊ ስፒሪት ባፕታይዝድ ነው። አሜን ነው። እንደዛ ከሆነ መንፈስ ቅዱስ በእኛ ውስጥ ካለ ጳውሎስ ያላት እቺ ቃል ሟች ለሆነው ሰውነታችሁ ሕይወትን ይሰጠዋል። የትንሣኤ ቀን በክብር እንገናኛለን ማለት ነው። የትንሣኤ ቀን ከነ ጳውሎስ ጋር እንገናኛለን። ለምን? ጳውሎስ ሆሊ ስፒሪት ባፕታይዝድ ነው። ጴጥሮስ መንፈስ ቅዱስ የተሞላ ሰው ነው። አባቶቻችን፣ የቤተ ክርስቲያን አባቶች፣ ቅዱሳን፣ የማይቆጠር ህዝብ የዛን ቀን ይነሳል። አይቆጠርም። ባይዘው የትንሣኤ ቀን የሚነሳው ህዝብ በሂውማን ሬስ በፍጥረት ታሪክ ውስጥ ክርስቲያን የሆነ በሙሉ ይወጣል። አስባችሁት? ትሪሊየንስ በላይ ህዝብ፣ መሬት ባዶ ሆዷን ነው የምትቀር። ተነስተን ባይዘው መቆሚያም የለም ያሁሉ ሰው ተነስቶ። ስለዚህ እንሄዳለን። ያሁሉ ሰው ተነስቶ ምን ጋር እንቆማለን? አስበዋል? በጦርነት መሃል በቦምብ ብትንትን ያለ ክርስቲያን ካለ፣ በአውሬ የተበላ ክርስቲያን። ምክንያቱም አንዳንዶቹ በአውሬ ተበልቶ ሞቱ የሚል ጥቅስ አለ። በአውሬ የተበላ ምናምን በጣም በተለያየ መንገድ የሞተ አለ። ኖርማሊ በስነ ስርዓትም ገንዘን የቀበርነውም ሰውዬ እኮ የለም። በየትኛው መንገድ የሞተ አማኝ ይወጣል። እኔ ክርስቲያን መሆኔን እንድወድ ከሚያደርገኝ ነገር አንዱ የትንሣኤን ቀን ሳስብ ጌታ ሆይ የዳናችሁበት ቀንና ያ ቀን ድነታችሁ በሙላት ዓለም በሙሉ ተሰብስቦ እያየን እንኳን ክርስቲያን ሆንኩ እያለን እየዘመር ነው የምንሄደው። እንኳን ባይዘው ሴንስ የምታደርገው የዛን ቀን ነው። አሁንማ ከክርስቶስ ጋር ተሰውራችኋል ይላል። አያውቅህም። ሄደህ ስትነግረው ይሰድብሃል፣ ሞኝ ይላል። ተሰውራችኋል ስለሚል የዛን ቀን በክብር አብራችሁ ትገለጣላችሁ ይላል እኮ ቆላስይስ ምዕራፍ 3 አንብበነዋል እኮ። ትዝ ይላችኋል። አሁንስ ተሰውረናል። ዓለም አያውቅም። ዓለም ሄደህ ስትነግረው ያማሃል እንደ የምን መንፈሳዊ ነገር ይልሃል። ተሰውረሃል እንዴት ብሎ ይወቅህ? ጌታ ኢየሱስ ክርስቶስ የሚመጣ ቀን የዛን ቀን ከእርሱ ጋር አብረን በክብር ስንገለጥስ ሁሉ እያዩን ነው ባይዘው የምንሄደው። ደመና ድረስ ኢየሱስ ይመጣል። ሁለቴ ነው ታውቃላችሁ። የመጀመሪያውን የሚመጣው ለኛ ነው፣ ለኛ ለምናምን ነው፣ ይዞን ለመሄድ ነው የሚመጣው እና ደመና ድረስ ይመጣል። የሰማይ መላእክት ሰራዊቱ በሙሉ ነው የሚመጣው። እግዚአብሔር ያሳያችሁ እንግዲህ የአየሩ አለቃ ምናምን የምንለው በሙሉ ተደርምሶ ይወድቃል። የዛን ቀን ይቆጣጠረዋል። ኢየሱስ ይመጣል፣ በሙሉ ይወድቃል። ሊቀበለን እኮ ነው የሚመጣው። እስከ ደመና ድረስ አብረን ነው የምንሄደው። ከዛም በኋላ አብረን ነው የምንቀጥለው። ግን እስከ ደመና አትሊስት እየተያየን ጳውሎስ የቱ ነው አብርሃም የት አለ እያልክ፣ ምክንያቱም እዛ ከደረስክ በኋላ ኢየሱስ አለ። ማንን ታያለ? ኢየሱስ እያለ። እኔ መቼስ ኢየሱስ እያለ ሰው ፍለጋ አልዞርም። ለሚሞተው ሰውነታችን ይሄ ሪዘሬክሽን ነው። በጣም ትልቅ ፓኬጅ ነው። በጣም ትልቅ ፓኬጅ ነው። ዛሬ እንደሆነ ልነካካው እንጂ በጣም ትልቅ ፓኬጅ ነው። ኃይል ይሰማኛል እንደዚህ አይነት ነገር ሳወራ። እኔ ኢየሱስ ይመጣል ስል
ይሞቃል ውስጤ እና እንትን ሁሉ ይጠፋኛል፣ የከበበኝ ነገር ሁሉ ይለቀኛል እና ኢየሱስ ይመጣል። በእርግጥ በቅርብ ይመጣል። እንሄዳለን። የሚቀር እንዳይኖር ለምታገኙት ሰው በሙሉ ወንጌል ስበኩ። የምታውቁት ሰው እንዳይቀር፣ ከቤተሰባችሁ መካከል የሚቀር ሰው እንዳይኖር፣ ከምትወዷቸው ሰዎች መካከል ሰው እንዳይቀር። አጠገባችሁ ሰው ካለ ንገሩት፣ የኢየሱስ ክርስቶስን አዳኝነት ንገሩት። መንፈስ ቅዱስ ያግዛችኋል፣ አሳልፎ ይሰጣችኋል። ይድናል። የትንሣኤ ቀን ትገናኛለህ። ሰማይ አክሊልህ ይሆናል። በአንተ ምክንያት ወደ እግዚአብሔር መንግሥት የገቡትን ሰዎች እያየህ እንትናም ወደ ጌታ መጥቷል። በአንተ ምክንያት ባይዘው እነንተናን ቆጥሮ ይሸልምሃል አይደለም እኮ አክሊል። እነንተናን ሰማይ ማየት ነው አክሊል። ሪዋርዱ እኮ እከሌን ማግኘት ነው ሰማይ። ከዚህ ክብር አልጎደለም። ዋው እሱ ነው እንጂ ዳይመንድ ግንባር ላይ አድርጎል። ዳይመንድ መሬት ነው ሽልማት። ምንላችሁ ነው? መሬት በጣም ውድ የምትለው ነገር መሬት ነው። ሰማይ የተሰራበት ማቴሪያል ራሱ ቮካብለሪ የለውም። ሰው አይቶት አያውቅም አለ ጳውሎስ። የሰው እጅም አልሰራውም አለ። የአርክቴክቶች አያዋጡም ሰማይ። አልቲሜትሊ የእግዚአብሔር ዊዝደም አለ ሰማይ። እግዚአብሔር በክብር ያንቆጣቆጠው ከተማ ተሰብስበን ግር ብለን ነው የምንገባው። የኢየሱስ ደም በላያችን ላይ አለ። በእውነት የኢየሱስ ደም አለ። አንድ ካህን እግሩ ታስሮ እንደዛ አይደል? የኢየሱስ ደም ቀዶታል ሰማይ። እግዚአብሔር አብ ከሰማይ ዌልካም ሆም ይላል። ከጌታ ከኢየሱስ ክርስቶስ ጋር እሱ ከፊታችን ሆኖ ተከትለኑ ሰማይ ያለው ከተማ የተዘጋጀው ለኛ ነው። አዘጋጃለሁ መጥቼ ወስዳችኋለሁ ያለ ለኛ ነው የተዘጋጀው። እንዲህ እንዳማራችሁ መሄድ ነው እያላችሁ እርግጠኛ ወደምትገቡበት ከተማ በእውነት እየጸለያችሁ አያችሁ። ሰው ህይወቱን ማስተካከል ይችላል። ሰማይ እንዳለ ሲያቅ ተቀደስ አይባልም፣ ይቀደሳል። ጸልይ አይባልም፣ ተንበርክኮ ይገኛል። እንትንተው አይባልም፣ ይተዋል። ሴታፕን የሚያስተካክለው አንደርስታንዲንግ ነው። እግዚአብሔር ብዙ ብርሃን በላያችሁ ላይ ያፍስስ።